ሳሙኤል ምዕራፍ 4 ከ1 እስከ 22 ያወጣ ሰው ማን ነው? እስቲ በጌታ በኢየሱስ ክርስቶስ ማለባለው። እስራኤልም ከፍልስጤማውያን ጋር ሊዋጋ ወጡ። በአቤኔዘር አጠገብ ሰፈሩ። ፍልስጤማውያን በአፌቅ ሰፈሩ። ፍልስጤማውያን በእስራኤል ላይ ተሰለፉ። ሰልፉም በተመደበ ጊዜ እስራኤል በፍልስጤማውያን ፊት ተመቱ። ጦርነት በተደረገበትም ስፍራ ከእስራኤል 4000 የሚያህሉ ሰዎችን ገደሉ። ሕዝቡም ወደ ሰፈር በመጡ ጊዜ የእስራኤል ሽማግሌዎች ዛሬ እግዚአብሔር በፍልስጤማውያን ፊት ስለምን መታን? በመካከላችን እንዲሄዱ ከጠላቶቻችንም እጅ እንዲያድነን የእግዚአብሔርን የቃል ኪዳኑን ታቦት ከሴሎ እናምጣ አሉ። ሕዝቡም ወደ ሴሎ ላኩ። በኪሩቤም ላይ የሚቀመጠውን የሰራዊት ጌታ የእግዚአብሔርን የቃል ኪዳኑን ታቦት ከዚያ አመጡ። ሁለቱም የኤሊ ልጆች አፍኒንና ፊንሐስ ከእግዚአብሔር ቃል ኪዳን ታቦት ጋር በዚያ ነበሩ። የእግዚአብሔር የቃል ኪዳን ታቦት ወደ ሰፈር በገባ ጊዜ እስራኤል ሁሉ ታላቅ እልልታ አደረጉ። ምድሪቱም አስተጋባች። ፍልስጤማውያንም የእልልታውን ድምፅ በሰሙ ጊዜ በዕብራውያን ሰፈር ያለው ይህ ታላቅ የእልልታ ድምፅ ምንድን ነው አሉ። የእግዚአብሔርም ታቦት ወደ ሰፈሩ እንደገባ አስተዋሉ። ፍልስጤማውያንም ፈርተው እግዚአብሔር ወደ ሰፈር መጥቷል አሉ። ደግሞም እንዲህ አሉ፣ ወዮልን! ከዚህ አስቀድሞ እንዲህ ያለ ነገር አልሆነም። ወዮልን! ከነዚህ ከኃያላን አማልክት እጅ ማን ያድነናል? እነዚህ አማልክት ግብፃውያንን በምድረ በዳ በልዩ ልዩ መቅሰፍት የመቱ ናቸው። እናንተ ፍልስጤማውያን ሆይ አይዟችሁ፣ ጎብዙ። እናንተ ባሪያዎች እንዳደረጋችኋቸው ዕብራውያን ባሪያዎች እንዳያደርጓችሁ ጎብዙ፣ ተዋጉ። ፍልስጤማውያንም ተዋጉ፣ እስራኤልም ተመቱ። ሁሉም እያንዳንዱ ወደ ድንኳናቸው ሸሹ። እጅግም ታላቅ ግድያ ሆነ። ከእስራኤልም 30,000 እግረኞች ወደቁ። የእግዚአብሔርም ታቦት ተማረከች። ሁለቱም የኤሊ ልጆች አፍኒንና ፊንሐስ ሞቱ። በዚያም ቀን አንድ የቢንያም ሰው ከሰልፍ እየበረረ ልብሱን ቀዶ በራሱም ላይ ትቢያ ነስንሶ ወደ ሴሎ መጣ። በመጣም ጊዜ ኤሊ ስለ እግዚአብሔር ታቦት ልቡ ተናውጦ ነበርና በመንገድ ዳር በወንበሩ ላይ ተቀምጦ ይጠባበቅ ነበር። ሰውየው ወደ ከተማይቱ ገብቶ ባወራ ጊዜ ከተማይቱ ሁሉ ተጫዋጫኸች። ኤሊም የጩኸቱን ድምፅ በሰማ ጊዜ ይህ ጫጫታ ምንድን ነው አለ። ሰውየውም ፈጥኖ መጣና ለኤሊ ነገረው። ኤሊም የ98 ዓመት ሽማግሌ ነበረ። ዓይኖቹም ማየት እስኪሳናቸው ድረስ ፈዘው ነበር። ሰውየውም ኤሊን ከሰልፍ የመጣሁ እኔ ነኝ፣ ዛሬም ከሰልፍ ኮበለልኩ አለ። እርሱ ልጄ ሆይ ነገሩሳ እንዴት ሆነ አለው። ወሬኛውም መልሶ እስራኤል ከፍልስጤማውያን ፊት ሸሹ፣ ደግሞ በሕዝቡ ዘንድ ታላቅ ግድያ ሆኗል። ሁለቱም ልጆች አፍኒንና ፊንሐስ ሞተዋል። የእግዚአብሔርም ታቦት ተማርካለች አለ። ሰውየውም ስለ እግዚአብሔር ታቦት በተናገረ ጊዜ ኤሊ በበሩ አጠገብ ካለው ከወንበሩ ወደቀ። እርሱ ሸምግሎ ደንግዞም ነበርና አንገቱ ተሰብሮ ሞተ። እርሱም በእስራኤል ላይ 40 ዓመት ፈራጅ ነበረ። ምራቱም የፊንሐስ ሚስት አርግዛ ልትወልድ ተቃርባ ነበር። የእግዚአብሔር ታቦት እንደተማረከች አማቷና ባሏም እንደሞቱ በሰማች ጊዜ ምጥ ደርሶባት ነበርና ተንበርክካ ወለደች። ወደ ሞትም በቀረበች ጊዜ በዙሪያ ያሉት ሴቶች ወንድ ልጅ ወልደሻልና አትፍሪ አሏት። እርሷ ግን አልመለሰችላቸው፣ በልቧም አላኖረችው። እርሷም የእግዚአብሔር ታቦት ስለተማረከች ስለ አማቷና ስለ ባሏ ክብር ከእስራኤል ለቀቀ ስትል የሕፃኑን ስም ኢካቦድ ብላ ጠራችው። እርሷም የእግዚአብሔር ታቦት ተማርካለችና ክብር ከእስራኤል ለቀቀ አለች። ክብር ለኢየሱስ ይሁን። ይሄን ጌታ ይባርክሽ። ምራቱ የፊንሐስ ሚስት አርግዛ ልትወልድ ተቃርባ ነበረ። የእግዚአብሔርም ታቦት እንደተማረከች አማቷና ባሏም እንደሞቱ በሰማች ጊዜ ምጥ ደርሶባት ነበርና ተንበርክካ ወለደች። ወደ ሞትም በቀረበች ጊዜ በዙሪያዋ ያሉትን ሴቶች ወንድ ልጅ ወልደሻልና አትፍሪ አሏት። እርሷ ግን አልመለሰችላቸውም፣ በልቧም አላኖረችውም። እርሷ የእግዚአብሔር ታቦት ስለተማረከች ስለ አማቷና ስለ ባሏ ክብር ከእስራኤል ለቀቀ ስትል የሕፃኑንም ስም ኢካቦድ ብላ ጠራች። እርሷም የእግዚአብሔር ታቦት ተማርካለችና ክብር ከእስራኤል ለቀቀ አለች። ክብር ለኢየሱስ ይሁን።
ዛሬ የማካፈላችሁ ቃል ኢካቦድ ወደ ካቦድ ይቀየራል ነው። ኢካቦድ ወደ ካቦድ። የኢካቦድ ዘመን ምን ይመስላል ስንል እዚህ እህታችን ያነበበችውን ቤታችሁ ገብታችሁ ከአንደኛ ሳሙኤል ምዕራፍ 4 ከ1 ጀምሮ እስከ 22 በደንብ አንብቡት። በኢካቦድ ዘመን ምን ይሆናል፣ የኢካቦድ ዘመን ምን ይመስላል ይላል። ኢካቦድን የሚያመጡት ሰዎች ናቸው። ካቦድንም የሚያመጡት ምንድን ናቸው? ሰዎች ናቸው። ኢካቦድን የሚያመጡት ሰዎች ናቸው። ካቦድን የሚያመጡት ሰዎች ናቸው። ስለዚህ ርዕሴን በደንብ ስሙት። ኢካቦድ ወደ ካቦድ ይቀየራል። ክብር ለኢየሱስ ይሁን። ኢካቦድን ያመጡት መጽሐፍ ቅዱስ ላይ ሲናገር ምን ይላል? አንደኛ ሳሙኤል 2:12 ላይ ሄዳችሁ ስታነቡ የኤሊ ልጆች ምናምንቴዎች ነበሩ፣ እግዚአብሔርንም አያውቁም ነበረ። የማ ልጆች? የኤሊ ልጆች ምናምንቴዎች ነበሩ፣ እግዚአብሔርንም አያውቁም ነበረ። ይሄ ነገር በማናችሁም ሕይወት አይድረስ። አሜን። በማናችሁም ሕይወት አይሁን። የኤሊ ልጆች ምናምንቴዎች ነበሩ፣ እግዚአብሔርንም አያውቁም ነበሩ። የካህኑ የኤሊ ልጆች ምን ነበሩ? ምናምንቴዎች። ምናምንቴ ማለት ከዚህ በፊት እዚህ ጋር ትርጉሙን ተናግሬያለሁ። የማይታመን የሚዋዥቅ ባለው ስፍራና ቦታ የማይገኝ ወይም የሚወላውል ነፋስ ትቢያን ወይ ገለባን እንደሚወስድ ወዲያና ወዲህ እንደ ጨረባ የሚል አቋም የሌለው በተለያየ ነገር የሚገዛ ወይም የሚደለል ወይም ደግሞ ራሱን ለጥቅም፣ ለተድላ፣ ለደስታ፣ ለዓለማዊነት የሸጠ ባጭሩ ታማኝ ያልሆነ ይላል። የኤሊ ልጆች ናቸው፣ የካህን ልጆች ናቸው። ነገር ግን ድርጊቶቻቸው በጣም አጸያፊ ነበረ። በዛም ዘመን ይላል የኤሊ ልጆች ምናምንቴዎች ነበሩ፣ እግዚአብሔርን ምን አይሉም አያውቁም ነበረ። እግዚአብሔርን አለማወቅ ስርየት የሌለው ኃጢአት ነው። እግዚአብሔርን አለማወቅ ስርየት የሌለው ኃጢአት ነው። ሰማይ ሄደን በእግዚአብሔር ፊት ስንጠየቅ ኢየሱስ ጌታ መሆኑን አላውቅም እኮ ነበረ፣ ኢየሱስ አዳኝ መሆኑን አላውቅም እኮ ነበረ፣ ለእኔ እንደተሰቀለልኝ አላውቅም ነበር እኮ፣ ለእኔ እንደሞተ አላውቅም ነበር እኮ፣ በሕግ የምጸድቅ መስሎኝ ነበር እኮ፣ ወይም ደግሞ ሲኦልም ገሃነብም እሳት የሚባሉ የሉም ብዬ አስብ ነበር እኮ። ሲኦልም ሆነ ገሃነብ እሳት፣ ገነትም ሆነ ደግሞ የፍርድ ቀን ተረት መስሎኝ ነበር እኮ። ስለዚህ አላውቅም ነበር፣ ይቅርታ አድርግልኝ ቢሉ በሰማይ ምላሹ ምንድን ነው? እናንተ እኔን ለማወቅ ስላልወደዳችሁ ዘመናችሁን ሁሉ ለሌላ ነገር ልባችሁን አእምሯችሁን አሳልፋችሁ ስለሰጣችሁ እኔን ለማወቅ ምንም አይነት ዋጋ ስላልከፈላችሁ በዘመናችሁ እኔንም ስላላመለካችሁ ስላላገለገላችሁ ለላኩትም ልጄ በቂ መልስና ምላሽ ስላልሰጣችሁ ለሰይጣንና ለመላእክቱ ወደ ተዘጋጀው የገሃነብ እሳት ምን በሉ ሂዱ ነው። ምን የለም አለማወቅ፣ ምን የለው ምህረት የሌለው ኃጢአት አለማወቅ ነው። ከዚህ በፊትም እዚህ ቦታ ተናግሬያለሁ። ሕዝቤ እውቀት ከማጣቱ የተነሳ ጠፋ።
እውቀትን ጠልተሃልና አንተም ካህን እንዳትሆን ምን አልኩህ አለው፣ ናኩህ ብሎ ተናገረ። ስለዚህ እግዚአብሔርን ምን አይሉም ነበረ? አያውቁም ነበረ። የት ነው ያሉት? በእግዚአብሔር ቤት። እንዴት አስደንጋጭ፣ እንዴት አስፈሪ ነገር ነው! እንዴት አስደንጋጭ፣ እንዴት አስፈሪ ነገር ነው! ያሉት ቤት ነው፣ በእግዚአብሔር ቤት፣ በመገናኛው ድንኳን ከካህኑ ጋር የክህነት አገልግሎት እያገለገሉ የክህነት አገልግሎትን እየሰጡ፣ ነገር ግን እግዚአብሔርና እነሱ ምን አይሉም? አይተዋወቁም ነበረ። በጣም አስደንጋጭና አስፈሪ ነገር ነው። በእግዚአብሔር ቤት ሆኖ እግዚአብሔርን አለማወቅ። ሁለተኛው ላይ አንደኛ ሳሙኤል 2:12-17 ላይ ሰዎችም የእግዚአብሔርን ቁርባን ይንቁ ነበረ፣ የጎበዛዝቱ ኃጢአት በእግዚአብሔር ፊት እጅግ ታላቅ ነበረች። ሰዎችም የእግዚአብሔርን ቁርባን ይንቁ ነበረ፣ የጎበዛዝቱ ኃጢአት በእግዚአብሔር ፊት እጅግ ታላቅ ነበረች። አያስፈራም? ሰዎች የእግዚአብሔርን ቁርባን ይንቁ ነበርና የጎበዛዝቱ ኃጢአት በእግዚአብሔር ፊት እጅግ ታላቅ ነበረችና። እዚህ ላይ ሄዳችሁ ስታነቡ 2:12-17 እንዲህ ይላል። የኤሊ ልጆች ምናምንቴዎች ነበሩ፣ እግዚአብሔርንም አያውቁም ነበረ። የካህናትም ልማድ በሕዝቡ ዘንድ እንዲህ ነበረ፣ ሰው ሁሉ መስዋዕትን ሲያቀርብ በስጋ በተቀቀለ ጊዜ የካህኑ ሎሌ ይመጣ ነበረ፣ በእጁም 3 ጣት ያለው ሜንጦ ነበረ። ወደ ድስቱም ወደ ምንቸቱም ወይም ወደ አፈላሉ ወይም ወደ ቶፋው ይሰደው ነበረ። ሜንጦውንም ያወጣውን ሁሉ ካህኑ ለእርሱ ይወስደው ነበረ። ወደዚያም በመጡት በእስራኤላውያን ላይ በሴሎ እንዲህ ያደርጉ ነበረ። ደግሞ ስቡን ሳያቃጥሉ የካህኑ ሎሌ መጥቶ የሚሰዋውን ሰው ጥሬውን እንጂ የተቀቀለውን ስጋ ከአንተ አይወስድምና እጠብስለት ዘንድ ለካህኑ ስጋ ስጠኝ ይለው ነበረ። ሰውየው አስቀድሞ ስቡን ያቃጥሉት፣ ኋላም ሰውነትህ ደስ የሚያሰኘውን ትወስዳለህ ቢለው እርሱ አይሆንም፣ ነገር ግን አሁን ስጠኝ፣ እምቢ ብትል በግድ ወስደዋለሁ ይለው ነበረ። ሰዎችም የእግዚአብሔርን ቁርባን ይንቁ ነበርና የጎበዛዝቱ ኃጢአት በእግዚአብሔር ፊት እጅግ ታላቅ ነበረች። በኢካቦድ ዘመን ሰዎች እግዚአብሔር ምን አይሉ? አያውቁ። ማንን አያውቁ? እግዚአብሔርን አያውቁ። የሚበሉትን ያውቃሉ፣ የሚለብሱትን ያውቃሉ፣ ፋሽን ያውቃሉ። ታዋቂ ሰው፣ ዝነኛ ሰው ገና ብቅ ሲል ያውቃሉ። ብዙ ቸርች ምን ይላሉ? ያውቃሉ። ብዙ አገልጋዮች ያውቃሉ፣ ብዙ ዘማሪዎች ያውቃሉ። እነሱም ሊዘምሩ ይችላሉ፣ ሊያገለግሉም ይችላሉ። በጣም የሚያስፈራው ነገር ግን ከጭቃ አብኩቶ የሰራቸውን የፈጠራቸውን እስትንፋስ የሰጣቸውን በህይወት ኑሩ ያላቸውን ህይወትን ያካፈላቸውን የህይወት ራስ የሆነውን የህይወት ባለቤት የሆነውን ራሱን እግዚአብሔርን ያበጃቸውን ምን አይሉ? አያውቁ። ስለዚህ በኢካቦድ ዘመን ሰዎች እግዚአብሔርን ምን አይሉ? አያውቁም። የእግዚአብሔር ቁርባን ማለት የእግዚአብሔር መስዋዕት፣ የእግዚአብሔር አገልግሎት፣ የእግዚአብሔር አገልግሎት፣ የእግዚአብሔር ስርዓት፣ አጠቃላይ አምልኮተ እግዚአብሔር ወይም በቤተ ክርስቲያን የሚደረገውና የሚሰራው የሚከናወነው የሚፈጸመው የሚሆነው ነገር ሁሉ ምን ያለ ነበረ? የተናቀ ነበረ። ምን አልነበረው? የተዋረደ ነበረ። የከበረ
አልነበረም። በእግዚአብሔር ቤት ያለው ስርዓት፣ አደራረግ፣ አካሄድ፣ አኗኗር፣ ንግግር፣ አስተሳሰብ፣ አመለካከት በሙሉ የቀለለ ነበረ። ሰዎች ሊያመልኩ በአንድም በሌላም የመጡ ሰዎች በቤተ ክርስቲያን ከሚደረገው ጋጠወጥ ከሆነ ስርዓተ አልበኝነት የተነሳ ሰዎች የእግዚአብሔርን ቤት አያከብሩም። ምን ይላሉ? ይንቃሉ። ፈሪሃ እግዚአብሔርና አክብሮተ እግዚአብሔር ከቤተ ክርስቲያን፣ ከግለሰቦች፣ ከምድሪቱ፣ ከህዝቡ ምን ያለ ነው? የራቀ ነው። ሰው በልቡ እንደውም እግዚአብሔር የለም የሚልበት ደረጃ ላይ የደረሰ ነው። ሰው ለእግዚአብሔር ያለው ክብር፣ ስፍራ፣ ቦታ ምን ያለ ነው? የቀለለ ነው። ሰዎች የእግዚአብሔርን ቁርባን ይንቁ ነበረ። የጎበዛዝቱ ኃጢአት በእግዚአብሔር ፊት እጅግ ታላቅ ነበረ። ኤሊም ይላል ከእግዚአብሔር ይልቅ ልጆቹን አክብሮ ነበረ ብሎ መጽሐፍ ቅዱስ ምን ይላል? ይናገራል። ይህን ክፍል ስታነቡ ሶስተኛው ልጆቹ በመገናኛው ድንኳን ደጅ ከሚያገለግሉ ሴቶች ጋር እንደተኙ ሰማ ይላል። ልጆቹ በመገናኛው ድንኳን ደጅ ከሚያገለግሉት ሴቶች ጋር እንደተኙ ሰማ። እርሱ ግን እግዚአብሔር ሊገላቸው አስቧልና ወዷልና የአባታቸውን ቃል ምን አላሉም? አልሰሙም። ኤሊ ጠራቸውና ይህ ያደረጋችሁት ድርጊት ልክ አይደለም አላቸው። እንደ ተራ ነገር ያደረጋችሁት ነገር ልክ አይደለም። በመገናኛው ድንኳን የሰራችሁትን ኃጢአት ሁሉ ሰምቻለሁ። ሰው ከሰው ጋር ቢጣላ ሰው ያስታርቀዋል። ሰው ከእግዚአብሔር ጋር ቢጣላ ማን ያስታርቀዋል? አጠገባቸው ያለውን ሰው ጨበጥ አድርጉትና ከእግዚአብሔር ጋር ተታረቅ በሉት። እስቲ ከእግዚአብሔር ጋር ተስማማ በሉት። ድገሙና ከእግዚአብሔር ጋር ተታረቅ በሉት። ከእግዚአብሔር ጋር ተስማማ፣ ሰላምም ይኖርን፣ በዛ በጎነት ታገኛለህ በሉት። ሰው በጣም ልቡ የሚወልቀው በዚህ ዘመን ለምንድን ነው? ከሰው ጋር ሲጋጭ ነው። አንዳንዱ ከሰው ጋር ሲጋጭ እሷን አጥቼ መኖር አልፈልግም በአንገቴ ገመድ ካልገባ ይላል። እሷን አጥቼ መኖር አልችልም በአንገቴ ገመድ ካልገባ። ነውር እኮ ነው። እሷ ደግሞ ተነስታ እሱን አጥቼ መኖር አልፈልግም ይሄን መርዝ በጥብጬ ካልጠጣው፣ ይሄን መርዝ በጥብጬ ካልተጋጥኩ ካልጠጣው ሞቼ እገኛለሁ። እሱን አጥቼ መኖር አልፈልግም። እሱ ርቆኝ፣ እሱ ሸሽቶኝ ከሱ ውጪ እኔ መኖር አይሆንልኝም። እሱ ከሌለማ ጉድጓድ እገባለሁ፣ ሲኦል እገባለሁ። አንዳንዱ ምን ይላል? ጌታን እተዋለሁ ያሉ ሰዎች ሰምቻለሁ። እሱ ከተወኝ ጌታን እተዋለሁ ያለች ገጥሞኛል። ጌታን እተዋለሁ። ጌታን ከተወች ሲኦል ትገቢያለሽ። አይ ልግባ፣ ምን ችግር አለ? እሱን ካጣሁት ሲኦል ልግባ፣ እሷን ካጣሁት ሲኦል ልግባ። እያስጨነቀን ያለው ልባችን ውልቅ እያደረገ ያለው እኮ ከሰው መጣላት ነው። ከእግዚአብሔር ጋር እኮ በቀን ስንት ጊዜ እንደምንጣላ እግዚአብሔር ይወቃል። ከእግዚአብሔር ጋር ስንጣላ እኮ ድንግጥም አንልም እኮ አንፈራም። ከእግዚአብሔር ጋር ተጣልተን ችግር የለብንም። ዝም ብለን እኮ የምንኖረው ምንም ችግር የለብንም። ከእግዚአብሔር ጋር ተጣልተን ተኮራርፈን 1 ሳምንት ሳንጸልይ 2 ሳምንት ሳንጸልይ ቤተክርስቲያን ሳንመጣ ሳንበረከክ 1 ወር 2 ወር 3 ወር ኧረ እኔ ከሄድኩ ቸርች 1-2 ዓመት ይሆነኛል። ምን ነው
አይ እግዚአብሔርን ተቀይሜዋለሁ። ቅይማት እግዚአብሔርን ሰው ተቀይሞ ችግር የለበትም፣ ይኖራል፣ ይበላል፣ ይጠጣል፣ ይለብሳል፣ ሹሩባ ይሰራል፣ ያጌጣል፣ ይጋጋጣል፣ ያለ እግዚአብሔር ይወጣል፣ ይገባል። እንዴት አስደንጋጭ! ህልውናው በሌለበት መኖር፣ ክብሩ በሌለበት መኖር፣ እጁ በሌለበት መኖር፣ ጣቱ በሌለበት መኖር፣ እግዚአብሔርን ሳይሰሙ መዋል ማደር፣ ከእግዚአብሔር ጋር ህብረት ሳያደርጉ መኖር፣ እግዚአብሔር ጠፍቶባቸው መኖር። እንደ አዳም ማለት ነው። ለአዳም እግዚአብሔር ጠፋበት። አዳም ግን አንድ ቀን መጥቶ ንስሐ አልገባም። ያ በገነት ሲመላለስ የነበረው እግዚአብሔር፣ ውብ ድንቅ ስፍራ ያስቀመጠኝ እግዚአብሔር፣ የፈጠረኝ እስትንፋስ የሰጠኝ እግዚአብሔር እስቲ ብሎ አንድ ቀን ለንስሐ ብሎ አልመጣም። እንደውም ተመችቶታል። ዓለማዊ ነገር ተመችቶታል። አዳም መዝለል ጀምሯል፣ መውለድ ጀምሯል አይደል? አንዱ ልጅ ሲሞትበት ሌላ ልጅ ደግሞ ይወልዳል። በቃ ኑሮ ምንም ሳይመስለው በቃ ከእግዚአብሔር ተለይተው አስደንጋጭ ነው። በጣም አስፈሪ ነው። አስፈሪና አስደንጋጭ ነው የኢካቦድ ህይወት። በምድራችን ያየነው የሰማነው በቤተ ክርስቲያን በአገልጋዮች እንደኔ እናገለግላለን በሚሉ ነብይ ሐዋርያንን ፓስተርነን በምንል የሚሰማብንና የተሰማብን ጉድ ማለት ነው። አስደንጋጭ ነው፣ አስፈሪ ነው። ምንም አልመሰለንም። የኢካቦድ ዘመን ምንድን ነው? ይሄ ምልክት ነው። ልጆቹ በመገናኛው ድንኳን ደጅ ከሚያገለግሉ ሴቶች ጋር ተኙ። ምን ማለት ነው? አመነዘሩ፣ ዝሙት ሰሩ፣ እርኩሰትን አደረጉ። እግዚአብሔር ተቆጣ። ኤሊ ግን አልተቆጣም። ኖርማል ኑሮውን ምን ይላል? ይኖራል። ፈዞም ቢኖር ይኖራል፣ ደንዝዞም ቢኖር ይኖራል። የሰከረ ሰውና የሚጸልይ ሰው ሳይለይ በእግዚአብሔር ቤት እያገለገለ ምን ይላል? ይኖራል። የሚያለቅስ ሰውና እንደው ፊቱን ስታይ ራሱ የሚያለቅስ ሰውና ልቡ የተሰበረ ሰው፣ የሚያነባ ሰው፣ ልቡ የተሰበረ ያዘነ ሰው፣ ብሶት ያለበት ሰው፣ ስብርብር ብሎ አዝኖ ልቡ ተሰብሮ በብዙ ነገር ተጎድቶ የመጣ ሰውና እንደው ሰክሮ እንደፈለገው የሚዘባርቅ ሰው አይለይም ወይ? አይ እናንተ የምትለዩ አይመስለኝም። አንዳንዶቻችሁ እንዲህ ያላችሁ ይመስለኛል። ጠጥቼ ስለማላቅ የሰከረ ሰው አላቅም። ጌታ ይባርካችሁ ጠጥታችሁ ስለማታውቁ። ግን የሰከረ ሰው ሲወላገድ ምን ይላል? ያስታውቃል። የሰከረ ሰው ምንም ባይናገር እንዲሁ ስታዩ ምን ትላላችሁ? ታውቃላችሁ። ልቡ የተሰበረበት ያዘነበት ሰው እንደዚሁ ይታወቃል። የሰከረ ሰውና የጠገበ ሰው ሳይለይ በእግዚአብሔር ቤት እያገለገለ ዝም ብሎ ኖርማል ይኖራል። ልጆቹ በመገናኛው ድንኳን ደጅ ከሚያገለግሉ ሴቶች ጋር እንደተኙ ሰማ። እሱ ግን እግዚአብሔር ሊገላቸው አስበዋልና ወዷልና የአባታቸውን ቃል ምን አላሉ? አልሰሙ። አንደኛ ሳሙኤል 2:25 ላይ ያከበሩኝን አከብራለሁ። እስቲ እጆቻችሁ ከፍ አድርጉና እግዚአብሔርን እስቲ በሉ ወደ ማክበር እመለሳለሁ። ድገሙ እስቲ እግዚአብሔርን በሉ ወደ መውደድ እመለሳለሁ። እግዚአብሔርን ወደ መፍራት እመለሳለሁ። ንስሐ ወደ መግባት እመጣለሁ። ክብር ለኢየሱስ ይሁን። ያከበሩኝን አከብራለሁ፣ የናቁኝ ምን ይላሉ? ይናቃሉ። ይህ አይሆንልኝም። አጠገባቸው ያለው ሰው ጨብጠው ብታምንም ባታምንም ካከበርከው ትከብራለህ በሉት። ድገሙ እስቲ። ብታምንም ባታምንም ካከበርከው
ትከብራለህ። ብታምንም ባታምንም በለው ኢየሱስን ካከበርከው እግዚአብሔር ያከብርሃል። እግዚአብሔርን አክብር በለው። ከክፋትም ራቅ፣ አመፅን ተው፣ ከቁጣው ትድናለህ በለው። እስቲ አጨብጭቡ ለራሳችሁ። መጽሐፍ ምን ይላል መሰላችሁ? እውነትን ተነጋገሩ፣ እውነትን ታውቃላችሁ፣ እውነት ነፃ፣ እውነትን ምን በሉ ተነጋገሩ፣ እውነትን ደግሞ አትሽጧት፣ ግዟት። በቃ በምድር ላይ የሚኖረው 70 እና 80 ነው። የሚጠብቀን ትሪሊየን ቢሊየን ዓመት አለ። እስቲ አሜን በሉ። እኔ ለምድሩ ጨንቆኝ አያውቅም። ጌታ ካገኘው ጀምሮ አርፌያለሁ። ጌታ ምስክሬ ነው። ማንም ምንም ይበል፣ እኔ ግን አርፌያለሁ። በቃ ጌታን ያገኘው ቀን አረፍኩ። ውድድርም የለብኝም። የኑሮ ውድድር የለብኝም። የልብስ ውድድር የለም። የመኪና ውድድር የለም። የምንም ነገር ውድድር የለም። ጌታ ማግኘት እስቲ ማረፍ ነው በለው። ጌታ ማግኘት ማረፍ ነው። መቅበዝበዝ አይደለም በለው። መንከራተት አይደለም በለው። ላበላም መሆን አይደለም በለው። መጨናነቅ አይደለም በለው። አሜን። የሚኖረው ለወርቅ ሳይሆን የሚኖረው ለሞተልህ ነው፣ ለተሰቀለው፣ ከሞት ለተነሳው። አጠግባለሁ እርፍ በል በለው። አትቅበዝበዝ በለው። አሜን አሜን። ብታከማቸው ጥቂት ነው፣ ከዛ የምትወስደው ጥለህ ነው የምትሄደው። ባይኖርህም እስቲ ባይኖርህም በለው ምንም አይጎልብህም በለው። ለምን ይኸው እኔ 30 ዓመት እንግዲህ ሳገለግል ብቻ ማለት ጌታን ከተቀበልኩ ቆይቻለሁ። 30 ዓመት ሳገለግል አንድ ቀን ጎሎብኝ አያውቅም። ምንም አይጎልብህም። በቃ ይጉደልብኝ ብትልም አይጎልብህም። አንተ ብቻ ለሱ ኑር። እስቲ አሜን በል። እንዲጎልብህ ብታስብም አይጎልብህም። ለምን ሐሳቢ አለ የሚያስብልህ የሚጠነቀቅልህ። አሜን። ኢየሱስ ማን ነው? ጌታ ነው። የኢካቦድ ምንድን ነው ያየነው? ምልክቶች። ቆይ የኢካቦድ ምልክቶች በምድራችን ታይተዋል አልታዩ? ታይተዋል አልታዩ? በጣም የከበረ ሰው በእግዚአብሔር ቤት በጣም የከበረ ሰው፣ የሚያሳሳ ሰው፣ የሚያጓጓ ሰው፣ በሱ ጋር እንደው ለማለፍ እንኳን የሚያስፈራ ሰው፣ አንቱ የተባለ ሰው፣ የእግዚአብሔር ክብር የጠገበ ሰው ተንቆ ተዋርዶ ተራ ሰው ሆኖ ተራ ድርጊት ሲሰራ ተራ ሐሳብ ሲያስብ አይተናል አላየንም? በእግዚአብሔር ቤት አይተናል። ክብር የጠገቡ ሰዎች ተዋርደው በእግዚአብሔር ቤት አይተናል። እንደው የሚደመጥ አባት በምድር ላይ አለ እንዴ? የሚሰማ አባት ተው ሲል እሺ ብሎ ሰው ደንግጦ የሚተውለት ተው ሲሉ ሰውየው ሲናገር የሚተው ታረቁ ሲል የሚታረቅለት ሰው አለ? የሚሰማ አለ? የሚደመጥ አለ? እከሌ አሉ የሀገር ሽማግሌ፣ እሳቸው ካሉ ችግር የለም፣ እሳቸው ታማኝ ናቸው፣ እሳቸው እውነተኛ ናቸው፣ እሳቸው ያስተራርቃሉ፣ ፍቅር ያመጣሉ፣ ሰላም ያመጣሉ፣ ህብረት ያመጣሉ የተባሉ ሰዎች በቋንቋ ምን ሲሉ ሲጣሉ፣ በገንዘብ ሲጣሉ፣ በስልጣን ሲጣሉ፣ ለዝና ሲኖሩ፣ ለታይታ ሲኖሩ፣ ማንነታቸው ተዋርዶ ተሽጦ ወድቆ ክብራቸው ተገፎ፣ ምናልባት መኪናቸው አለ፣ ቪላ ቤታቸው አለ፣ ልብሳቸው አለ፣ ክብር ከነሱ ርቆ ብዙ አባቶች፣ ብዙ ወንድሞች፣ ብዙ እህቶች፣ ብዙ ሴቶች፣ ብዙ ወንዶች፣ ብዙ ወጣቶች አንቱ የተባሉ
ብዙ ነገራቸው ጥለው የከበረው ሰው ምን ብሎ ተዋርዶ ማለት ነው። መጽሐፍ ቅዱስ ላይ ቃል በቃል የሚናገረው አለ። ባሪያ ነግሶ ዙፋን ላይ ወጥቶ ንጉሥ ደግሞ ከዙፋን ወርዶ ከፈረስ ወርዶ በእግር ሲሄድ ይላል። ባሪያ ማለት የመልክ አይደለም። ባሪያ ማለት ምን ማለት ነው? እንደነዚህ አሁን እንደነገርኳችሁ ሰዎች ምናምንቴ የሆኑ ሰዎች፣ ሁሉንም ስፍራና ቦታ ይዘው ተራ ሰዎች፣ ለሆዳቸው ያደሩ ሰዎች፣ ደረቅ የሆኑ ሰዎች፣ ይሉንታ የሌላቸው ሰዎች፣ ባዶ ቀፎ የሆኑ ሰዎች፣ የእግዚአብሔር ክብር የሸሻቸው የራቃቸው ሰዎች፣ እግዚአብሔር ከነሱ ጋር ያይደሉ ሰዎች ሁሉንም የሃይማኖቱንም ስፍራ የአገርንም ስፍራ ሁሉንም ቦታ ይዘው ዋና ትክክለኛ ጥሩ ሰዎች እነሱ ደግሞ ተዋርደው ተጥለው ተረስተው ተወርውረው ተንቀው ምናምንቴ ሰዎች ደግሞ ሁሉን ብሩን፣ ወርቁን፣ ሀብቱን፣ ንብረቱን ሁሉን ነገር ይዘው ሲኖሩ እነሱ ምን ይባላሉ? በእግዚአብሔር ዓለም ላይ ምናምንቴ ሰዎች፣ ባሮች ይባላሉ። ከእግዚአብሔር ክብር የራቁና የጎደሉ ሰዎች። ስለዚህ እንመለስ እያልኩ ነው። ክብር ለኢየሱስ ይሁን። አሜን አሜን። ሴትዮዋ የተናገረችውን ላንብብና አጭር ነገር ብዬ። ሴትዮዋ ምን አለች? የፊናንስ ሚስት የተናገረችው ወደ ሞትም በቀረበች ጊዜ በዙሪያ ያሉት ሴቶች ወንድ ልጅ ወልደሻልና አትፍሬ አሏት። ምንድን ነው የተወለደው? አያስደስትም እንዴ? እንደውም እኛ ወንድ ልጅ ከነቃጭሉ ምን አለ ተወለደ ብለን ጮቤ የምንረግጥበት ጊዜ ማለት ነው። ወንድ ልጅ ተወለደ፣ ዘር የሚተካ ተወለደ፣ የብረት መዝጊያ ምን አለ ተወለደ። እስቲ አሜን በሉ እባካችሁ። አንቺን የሚጦርሽ የሚደግፍሽ የሚረዳሽ ምን አለ ተወለደ። ከጠላትሽ ጋር በተሟገትሽ ጊዜ ጋሻ መከታ ኃይል ሊሆንሽ የሚችል ምን አለ ተወለደ ብለን ኮንፈረንስ የምናዘጋጅበት ጊዜ ነው። ሴትዮዋ ግን ያለችውን ስሙ። እርሷ ግን አልመለሰችላቸው። በልቧም አልኖረችው። ልጅ መውለዷን፣ ወንድ ልጅ መውለዷን፣ ዘር መተካቷን በልቧ ምን አላቸው? አላሰበችውም። ጥማቷ ምን ነበረ? ናፍቆቷ ምን ነበረ? የእግዚአብሔር ክብር። እሺ፣ እርሷም የእግዚአብሔር ታቦት ምን ስላለ ስለተማረከ። እዚህ ጋር ቆሙ። የእግዚአብሔር ታቦት ማለት ምን ማለት ነው? 10ቱ ትእዛዝ ያለበት እስራኤል ከግብፅ ሲወጡ የተሰጣቸው 10ቱ ትእዛዝ ያለበት አትስረቅ፣ አትግደል፣ አታመንዝር የሚለው የእግዚአብሔር ቃል። ይሄን ታቦት ተሸክመው ሲሄዱ በጣም ብዙ ተአምራት ድንቅ ሆኗል። እስቲ አሜን በሉ። የኤርትራ ባህር ምን ብሏል? ተከፍሏል። ይሄን ታቦት ተሸክመው ሲሄዱ 31 አገር ዱቄት ሆኗል፣ አመድ ሆኗል። እስቲ አሜን በሉ እባካችሁ። 31 የእስራኤል ጠላቶች ዱቄት ሆነዋል፣ አመድ ሆነዋል። 31 አገር ተሰባብሯል። የቃል ኪዳኑ ታቦት የእግዚአብሔር ቃል ማለት ክርስቶስ ኢየሱስ የተቀመጠበት ታቦት። ያንን ተሸክመው ሲሄዱ ድል በድል ነበሩ። ግብፃውያንን በብዙ መቅሰፍት መጥቶ እስራኤልን ከግብፅ ባርነት ያወጣ ታምራታዊ ምንድን ነው? ታቦት ነው። ክብር ለኢየሱስ ይሁን። ወደ ሞትም በቀረበች ጊዜ በዙሪያ ያሉ ሴቶች ወንድ ልጅ ወልደሻልና አትፍሪ አሏት። እርሷ ግን አልመለሰችላቸው፣ በልቧም አላኖረችው። እርሷም የእግዚአብሔር ታቦት ስለተማረከች ስለ አማቷና ስለ ባሏ ክብር ከእስራኤል ለቀቀ ስትል የሕፃኑን ስም ኢካቦድ ብላ ጠራችው። ቁጭ በይ፣ ጌታ ይባርክሽ። ካህኑ ኤሊ አንገቱ ተሰብሮ ምን አለ ይላል? ሞተ። አፊናንና ፊናንስ የተባሉ ኤሊን የተኩ ካህናቶች በጦር ሜዳ ተገድለው ምን አሉ? ሞቱ።
ሶስተኛ የእግዚአብሔር ታቦት የቃል ኪዳን ታቦት ብዙ ተአምራት ድንቅ የሰራ ታቦት ልክ ፍልስጤማውያን በእስራኤል ሰፈር ያለውን እልልታና ጩኸት ሲሰሙ ከዚህ ከታላላቅ አማልክቶች ማን ያድነናል? ግብፃውያንን በብዙ መቅሰፍት መጥተው ድል ያደረጉ ናቸው ብለው ደነገጡ። ምን ያህል ታምር የሚሰራ ታቦት የተማረከው ምን ማለት ነው? ቃሉ ተወሰደ፣ መንፈሱ ተወሰደ፣ የእግዚአብሔር ክብር ምን አለ ተወሰደ ስትል ኢካቦድ ብላ ጠራችው። ትርጉሙ ምንድነው? የእግዚአብሔር ክብር ምን አለ ለቀቀ። እስቲ እጆቻችሁ ከፍ አድርጉና ኢካቦድ ወደ ካቦድ ይለወጣል በሉ። ክብር ለኢየሱስ ይሁን። አሁን በአዲስ ኪዳን ታቦቱ ማን ነው? በአዲስ ኪዳን እናንተ የእግዚአብሔር ቅዱስ ምንድን ናቸው? ቤተ መቅደስ ናችሁ። ሰው በሰራው እንጨት ቤት፣ ሰው በሰራው ድንጋይ ቤት፣ ሰው በሰራው ወርቅ ቤት፣ ሰው በሰራው ብር ቤት አልኖርም። የምኖረው ራሴ ባዘጋጀሁት። ክብር ለኢየሱስ ይሁን። አሜን። ጌታ ኢየሱስ ወደዚህ ምድር ሲመጣ እንዲህ አለ፣ ስጋ አዘጋጀህልኝ፣ የሚቃጠለውን ቁርባን መስዋዕት አልወደድክም፣ ደስ በዛ አልተሰኘህም። ስጋችሁ የእግዚአብሔር ማደሪያ ቤተ መቅደስ እንደሆነ አታውቁምን? በስጋችሁ እግዚአብሔርን ምን በሉ አክብሩ። አሁን እንግዲህ ታቦቱ ማን ነው? በአዲስ ኪዳን የሚማረከው ታቦት አንተ ነህ። ኃጢአት የሚማርክህ፣ ዓለማዊ ነገር የሚማርክህ፣ የዚህ ዓለም ብልጭልጭ ነገር ምን የሚለው የሚማርከው፣ ሰይጣን የሚማርከው ወንድ ሴትን ይማርካል። ሴት ወንድን የማይማርከን ነገር አለ እንዴ? አሁን እውነት ለመነጋገር ከፈለገን የማይማርከን ነገር አለ እንዴ? በቴሌቪዥን የምናየው የሚያብለጨልጨው ሁሉ ነገር ይማርከናል። እስቲ ያጠገባቸው ያለውን ሰው ግድ የለም ዛሬ በላቸው ስላለኝ ክብር አስመልሰውታ ብለዋል። ዛሬ ታቦቱን የተሸከመ ማን ነው? ሰው ነው። ያ የእግዚአብሔር መቅደስ የሆነው በስንት ነገር ተማርኳል። በገንዘብ ፍቅር አንዳንዱ በዛ፣ አንዳንዱ በዚህ፣ አንዳንዱ በዛ፣ አንዳንዱ በዚህ፣ በብዙ ነገር ተማርኳል ማለት ነው። በደንብ ስሙ። ትንቢት ነው የምነግራቸው። በዛ ዘመን ምን ተማረከ? ታቦቱ ተማረከ። አሁን ብትቀበሉ ባትቀበሉ፣ ብታምኑ ባታምኑ፣ ብትወስዱ ባትወስዱ፣ ታቦቱ አንተ ነህ። ታቦቱ አንቺ ነሽ። እስቲ አሜን በል እባክህ። ታቦቱ አንተ ነህ። ማደሪያ አንተ ነህ። እስቲ አሜን በሉ። እስቲ ማደሪያው እኔ ነኝ በሉ። መቅደሱ እኔ ነኝ በሉ። መኖሪያው እኔ ነኝ በሉ። አሜን። እኔና አብ ወደ እነሱ ምን ላለን እንመጣለን፣ መኖሪያው እናደርጋለን። እስቲ አሜን በሉ በቃ። እንደው አብረንም እራት ምን እንላለን እንበላለን። እግዚአብሔር በየቀኑ እየደገሰ እንደዚህ አይነት እየደገሰ የሚያበላ ከፍሪዳ ከጮማ ከስብ የሚበልጥ እስቲ አሜን በሉ። የክብሩ ማዕድ እያዘጋጀ የሚመግበን የእግዚአብሔር መቅደሶች ስለሆነ ነው። እስቲ አሜን በሉ። መቅደሱ ነህ። እስቲ አሜን በሉ። ማደሪያው ነህ። ታቦቱ ነህ። መኖሪያው ነህ። ሁሉም ግድ መሰኘት ያለበት ለአንተ ነው፣ ለአንቺ ነው። እስቲ አሜን በሉ። ለጣሪያው ለግድግዳው አይደለም። መቼም በዚህ ዘመን መቅደሱ ተዋርዶ፣ መቅደሱ ተንቆ፣ መቅደሱ ተጥሎ የሚጨንቀን ለምኑ ነው? ለህንፃው ነው። የሚያብረቀርቅ ቸርች፣ የሚያብረቀርቅ ቸርች በወርቅ እኮ ነው የተለበጠው። በወርቅ ነው የተለበጠው። ይሄ ድንጋይ እኮ የመጣው ኬት እንደሆነ ታውቃለህ? ከኢየሩሳሌም እኮ ነው የወጣው። የተሰራበት የተለበጠበት ድንጋይ። የህንፃው ማማር ልባችን ውልቅ ብሎ ልባችን ውስጥ ምንም የሚፈጥረው ነገር የለም።
ወደ ኢየሩሳሌም ኢየሱስ ክርስቶስ ሄደ። አሳዩት። አየው የቤተ መቅደስ ከ46 ዓመት ጀምሮ ምን ይላል ሲሰራ ነበረ፣ በጣም ያብረቀርቃል አሉት። አሁን እሱ እንዴት ያምራል እንዴት ያምራል እንዲላቸው እኮ ነው። አይ ሰሞኑ ይፈርሳል አላቸው። ሰሞኑ ድንጋይ በድንጋይ ላይ ሳይፈርስ ሳይከመር አይቀርም። በዶዘር ተሸክመው ዱቄት አመድ አድርገው ይወስዱታል። አጠገብ ያለው ሰው ካንተ የሚበልጥ እንቁ የለም በለው። አልማዝ የለም ካንተ የሚበልጥ የከበረ የለም። ሰማይም በለው ምድርም ገነት እንኳን የተፈጠረው አንተ ስላለህ ነው። አንተ ባትኖር ገነትንም አይፈጥርም ነበር። እስቲ አጨብጭቡ እስቲ። ሰው የሚበላው የለው፣ ሰው የሚጠጣው የለው፣ ሰው ተንቆ፣ ሰው ተዋርዶ፣ ሰው አቶ ነቶ፣ ሰው ባዶ ሆኖ፣ ሰው ተቸግሮ ህንፃ አቤት ፎቶ እንነሳለን። እዛ ጠጊውና ሰውየው ፎቶ ይነሳል። እስቲ እኔ ነኝ የከበርኩ በለው እስቲ አሜን በሉ። እግዚአብሔር ይኸው ልቡ ውልቅ የሚለው አንተን ሲያይ፣ አሜሪካ ስታይ አንተ ነህ ልቡ ውልቅ የሚለው፣ እንግሊዝ ስታይ አንተ ነህ ውልቅ የምትለው፣ ካናዳ ስታይ አንተ ነህ ልቡ ውልቅ የሚለው እንጂ እግዚአብሔር ልቡ ውልቅ የሚለው በአንተ ነው። ከመቼው ይመለስልኛል፣ ከመቼው ሰው ይሆናል፣ ከመቼው ያገለግላል፣ ከመቼው ወደ መረዳት ባለጠግነት ይመጣል፣ ከመቼው እኔን ያውቀኛል፣ መቼ ይሰማኛል፣ መቼ ያመልከኛል፣ መቼ ያገለግለኛል ብሎ በቃ ልቡ ልቅ የሚለው ቀን ሌሊት አይኑን በቃ እንደዚህ አድርጎ የሚያየው አንተ ነው። ይበልባል። አዎ ህንጻም ይመስላችኋል። እግዚአብሔር ለህንጻ ግድ የለውም፣ ለብር ግድ፣ ለወርቅ ግድ፣ ለእንጨት ግድ፣ ለአፈር ግድ የለውም። ግድ የለውም። ብትናደዱም የለውም በሉት። ለየትኛው ህንፃ ነው ኢየሱስ የሞተው የተሰቀለው የደማው ስጋው የፈረሰው ሰውነቱ የተቆራረሰው ለየትኛው አልማዝና ብርና ወርቅ ነው? ተውት። ለየትኛው ፀሐይ ነው? ለየትኛው ጨረቃ ነው ዋጋ የከፈለው እግዚአብሔር? ለየትኛው መልአክ ነው? ለየትኛው አብረቅራቂ መልአክ ነው? መቼም አንድ መልአካው በመካከላችን ቢቆም ምድር ትበራለች። አንድ መልአክም ቆመ ይላል በሰማይና በምድር መካከል ምድር በራች ነው የሚለው። አሁን እንደምናወራው አይመስላችሁ? ከፀሐይ የበለጠ ያበራሉ መላእክቶች። እውነት ሐሰት? አንድ መልአክ ብናይ እዛ ውስጥ ያለ እንደሞት ሰው ነው የምንሆነው ሁላችንም። ዘራፍ ምናምን የምንለው ሁሉ መሬት ነው የምንገናኘው። ለአንድ መልአክ ምን አለ ከሰማይ በእግዚአብሔር ላይ ኩዴታ አካሄዳለሁ ብሎ አምጾ ወደቀ። ሲወድቅ ምን አለ ከሰማይ ሆኖ እግዚአብሔር በል እንኳን ወደቅ አለው። እንኳን ወደቅ እንደውም ወደ ሲኦልም ወስጄ ገና ጥላለሁ ነው ያለው። እስቲ አሜን በሉ። አንድ አዳም ሲወድቅ ሰማይ ተነቃነቀ። አንድ አዳም ሲወድቅ ሰማይ ተነቃነቀ፣ ምድር ተነቃነቀ። እውነት ሐሰት? አሁን ለአንተ ሰው ስፍራ የለውም፣ ቦታ የለውም፣ ብር የለውም፣ ወርቅ የለውም፣ ህንፃ የለውም፣ ምናምን የለውም፣ ኮልኮሌ የለውም ብሎ ስፍራ የለውም። የእግዚአብሔር አይን ግን በአንተ ላይ ነው። ግድ የለም ባይገባህም በአንተ ላይ ነው። ባይገባሽም በአንቺ ላይ ነው። የእግዚአብሔር ልብ በአንተ ላይ ነው። የእግዚአብሔር ሐሳብ በአንተ ላይ ነው። የእግዚአብሔር ፍቃድ በአንተ ላይ ነው። የእግዚአብሔር ፕሮግራም በእናንተ ላይ ነው። አሜን። ሰማይ ተነቃነቀ አዳም ሲወድቅ። ፍጥረታት በሙሉ ሳይገረሙ አይቀሩም። እንዴ ሳጥናኤል የተባለው የሚጋርደው ኪሩብ አብረቅራቂው መልአክ በወደቀ ጊዜ ምንም አልተሰማህም አሉት። እግዚአብሔር ጋር ሄደው ምንም አልተሰማህም በልብህም አላኖርከውም አሉት። ክብር ለኢየሱስ ይሁን። እሱ እኮ እኔን አይመስልም አለ። መልአኩ ገብርኤል ነው የሚመስለው። እስቲ አሜን በል እባክህ። መልአኩ ሚካኤል ነው የሚመስለው። እስቲ አሜን በል እባክህ። እስቲ አሜን በሉ። እዚህ የተቀመጥከው ምንድን ነው ስምህ? ቶማስ
ወንድሜ ቶማስ፣ ወንድሜ ጫልቱ፣ እህቴ አልማዝ፣ ወንድሜ በቀለ እሱ እግዚአብሔርን ይመስላል። እስቲ አሜን በል። አንዳንድ ሰው እግዚአብሔር የተሰቀለለትና የሞተለት ለሱ ብቻ ይመስለዋል። አዎ እኔ በጣም ቁመቴ ረጅም ነው ይላል። ቁመቴ ረጅም ነው፣ አፍንጫዬ ቀጥ ያለ ስለሆነ ፀጉሬም እዚህ ይደርሳል ትላለች ሴት ከሆነች። ኢየሱስ የሞተው ለዛ ይመስላታል። እስቲ ኢየሱስ የሞተው በለው ለመልኩ ነው በል። እስቲ አንተ ላይ በለው የእግዚአብሔር መልክ አለ በለው። እስቲ አጨብጭቡ ለጌታ ክብር። መልኩ ሚካኤል ላይ የለም፣ ገብርኤል ላይ የለም፣ ፀሐይ ላይ የለም፣ ጨረቃ ላይ የለም። ረቂቅ የሆኑ በሰማይ በምድር ያሉ ፍጥረታት ላይ የእግዚአብሔር መልክ የለም። እስቲ አሜን በል። በኃጢአት ብትጨመላለቅም ብትቦካ፣ በኃጢአት ብትጨመላለቅ ብትቦካ፣ ሁላችን ልጨምር፣ በኃጢአት ብንጨመላለቅ ብንቦካም ጨምልቅልቅ ብንል አረ ኢየሱስ ጌታ ነው። አሜን አሜን። ጨምልቅልቅ በኃጢአት ብንልም መልኩ የተቀመጠው ማለት ነው። ሰውን በመልካችን እንደ ምሳሌያችን እንፍጠር። እስቲ አሜን በል። ሰውን በመልካችን እንደ ምሳሌያችን። አጠገብ ያለውን ሰው አንተ እግዚአብሔርን ትመስላለህ በለው እስቲ። አንተ ላይ እግዚአብሔርን አያለው በለው። አረ ኢየሱስ ጌታ። ድገመው እስቲ። አንተ እግዚአብሔርን ትመስላለህ በለው። አንቺ እግዚአብሔርን ትመስያለሽ በለው። እስቲ አሜን በለው። ይሄ ሁሉ ኃጢአት ሰርቼ፣ ይሄ ሁሉ በደል በድዬ፣ ይሄ ሁሉ አመፃን አድርጌ፣ ይሄ ሁሉ በክፋት ተመላልሼ እግዚአብሔርን ሳልገዛለት ሳልታዘዘው በመንገዱ ሳልሄድ አንድ ቀን ደስ ሳላሰኘው፣ አሜን ኢየሱስ ጌታ ነው። በቃ እሱን እንድትመስል አድርጎ ፈጠረ። እስቲ አሜን በል። እሱን እንድትመስል አድርጎ እና ክርስቶስ የሞተው ረጅም ስለሆንክ፣ አጭር ስለሆንክ፣ ወፍራም ስለሆንክ፣ ቀይ ስለሆንክ፣ ጠይም ስለሆንክ፣ ቸኮላት ከለር ስላለ፣ ኢትዮጵያዊ ከለር ስላለ ሳይሆን፣ እስቲ አሜን በሉ። ኢትዮጵያዊ ምንድን ነው የምንመካበት? እኛ እኮ ቸኮላት ከለር ነን ይላል። ሄደ ቸኮላት ገዝተህ መብላት ነው። ቸኮላት ከለር ከሰማይ ሰማያት አላወረደው፣ መልኩን ያወረደው። እስቲ አሜን በሉ። ምኑን ያወረደው? እስቲ መልኩ በለው። ቢናደድም መልኩ በለው እስቲ። መልኩ ማለት ተቀመጠ ሰው ላይ፣ ኃጢአተኛው ሰው ላይ፣ አመፀኛው ሰው ላይ፣ ማይታዘዘው ሰው ላይ፣ እግዚአብሔርን ደስ ያላሰኘ ሰው ላይ፣ ያመፀ ሰው ላይ። ይሄው እነዚህ አፊናን እና ፊናንስ የተባሉ ሰዎች ላይ የማመልክ ነው የተቀመጠው የእግዚአብሔር መልክ። ዝንጀሮ ላይ መልኩ አልተቀመጠም፣ ጦጣ ላይ አልተቀመጠም። በደርግ ጊዜ እንግዲህ እንዲህ ብለዋል አይደል? ሰው ከዝንጀሮ ነው የመጣው። ሲወለድ ምን ነበረው? ጭራ ነበረው። በጊዜ ርዝመት ጭራው እየተቆረጠ እዚህ ደረሰ ይላል። ያ ሳይንቲስት ዝንጀሮ መሆን ካማረው ችግር የለም፣ ጦጣም መሆን ምን ይላል ይችላል። እኛ ግን የእግዚአብሔር ፍጡር ነን፣ የእግዚአብሔር አምሳል ነን። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ጌታ ነው። አጭር ነገር ብያችሁ ርዕሱን ላጠናቀው። ኢካቦድ ወደ ምን ይለወጣል? ወደ ካቦድ። ወደ ምን? ኢካቦድ ወደ ምን? ወደ ካቦድ። ምን አለ እግዚአብሔር? ይኸውላችሁ አንደኛ ሳሙኤል 2:35 ላይ የታመነ ካህን ለእኔ ያስነሳለሁ፣ በልቤም በነፍሴም እንዳለ እንዲሁ ያደርጋል። እኔም የታመነ ቤት እሰራለታለሁ፣ ዘመኑን ሁሉ እኔ በቀባሁት ሰው ፊት ምን ይላል? ይሄዳል። መቼም ያይገባል። የታመነ ምን ካህን ለእኔ አስነሳለሁ፣ በልቤም በነፍሴም እንዳለ እንዲሁ ምን ይላል? ያደርጋል። አያችሁ፣ በልቡ እግዚአብሔር አንድ ነገር አለ። ይሄን ትውልድ የሚሰበስብልኝ ማን ነው? የሚያድንልኝ ማን ነው? የሚታደግ የሚያስመልጥ ማን ነው? ከክፋት የሚመልስ ማን ነው? ወደ እውነት ወደ ሕይወት የሚመራ ማን ነው?
እኔን መስሎ እንዲመስሉ የሚያስተምር የሚገጽት የሚመክር የሚጸልይ ወንጌል የሚሰብ ሰዎችን የሚጠራ ማን ነው ብሎ እግዚአብሔር በልቡ ያስባል። እስቲ እጆቻችሁ ከፍ አድርጉና ያ ሰው እኔ ነኝ በሉ እባካችሁ። ሳሙኤል ሞቷል በሉ እባክህ። ያ ሰው እኔ ነኝ። እስቲ አሜን በሉ። እስቲ አጠገባቸውን ሰው ለእግዚአብሔር ተፈላጊ ሰው ካንተ የተሻለ የለም በሉት። አላላችሁም? አላመናችሁም? በራሳችሁ ለእግዚአብሔር በለው ካንተ የተሻለ በሰማይም በምድርም የለም በለው። ለእግዚአብሔር በለው አንተ ትሻለዋለህ። አንተን ይፈልግሃል። አንተን መርጦሃል። አንተን ወዶሃል። አንተ ታገለግለዋለህ። ለጌታ ክብር እስቲ ያጨብጭቡ። የታመነ ካህን ለእኔ አስነሳለሁ፣ በልቤም በነፍሴም እንዳለ እንዲሁ ያደርጋል። በልቡ አለ እግዚአብሔር ሐሳብ። እስቲ አሜን በሉ። የእግዚአብሔር የልቡ ሐሳብ ተካፋዮች ናቸው። የእግዚአብሔርን የልቡን ሐሳብ ትጋራላችሁ። የእግዚአብሔር የልቡን ሐሳብ ትካፈላለህ። የእግዚአብሔር የልቡን ሐሳብ ትጋራለህ። አሜን አሜን። በልቤም በነፍሴም እንዳለ እንዲሁ ያደርጋል ይልና እኔም አለ የታመነ ቤት እሰራለታለሁ። ዘመኑን ሁሉ እኔ በቀባሁት ሰው ፊት ምን ይላል? ይሄዳል። ክብር ለኢየሱስ ይሁን። ክብር ማለት ምንድን ነው? አሁን ኢካቦድ ክብር ለቀቀ ወይም ክብር ቀነሰ፣ ክብር የለም ወይም ባዶ ሆነ ማለት ነው። ኢካቦድ ማለት ባዶ ሆነ። ክብር የለም ማለት እግዚአብሔር በስራው አይታይም ማለት ነው እንጂ እግዚአብሔር በዓለም ላይ የለም ማለት አይደለም። እግዚአብሔር በስራው አይታይም። እግዚአብሔር በታምራቱ አይታይም። እግዚአብሔር በድንቃ ድንቅ አደራረጉ አይታይም። እግዚአብሔር በሕዝቡ መካከል ተገልጦ ምን አይልም? አይሰራም፣ አይንቀሳቀስም። እግዚአብሔር ዝም ብሏል፣ ጸጥ ብሏል። እንደዛ ነው። ኢካቦድ እንደዛ ነው። ኢካቦድ ወደ ክብር ኢካቦድ ያ ሲሆን ካቦድ ደግሞ ክብር ማለት ነው። ክብር ቃሉ ምን ያመለክታል? ጌትነትን። ጌታ ነው አይደል? አባታችን ጌታ ነው። ብዙ ልጆችን ወደ ጌትነት ምን ይላል? ያመጣል። ክብር ቃሉ ጌትነትን፣ ከዛስ ከፍተኛነትን፣ ከፍተኛውን ስፍራና ቦታ መውረስን። ክብር ጌትነትን፣ ከፍተኛ ስፍራን መውረስን፣ ከዛስ ብርሃንነትን ይለዋል። ብርሃንነትን። ብርሃን ክብር ነው። ከፍተኛነት ክብር ነው። ጌትነት ክብር ነው። ዋጋ በሰውና በእግዚአብሔር ዘንድ ማግኘት፣ ዋጋ በእግዚአብሔር ዘንድ ማግኘት ክብር ነው። ዋጋ በሰው ዘንድ ማግኘት ክብር ነው። ዋጋ ቢስ ማለት ምን ማለት ነው? ምንም የማይጠቅም ዋጋ ምንም አይል የማያወጣ ብትሸጡት ሚዛን የማይደፋ ይሄንማ አንፈልገውም የሚባል ቃል አይደል? እንደዛ ማለት ነው። ዋጋ ቢስ ማለት ጥቅም የማያወጣ። ክብር ግን በብዙ ገንዘብ እንኳን ሊገዛ ቢፈለግ የማይገኝ ክብር፣ በብዙ ገንዘብ በዘመድ በአዝማድ ሊገኝ ምንም አይል የማይችል ውድ የሆነ ነገር፣ በጣም ተፈላጊ የሆነ ነገር፣ ምርጥ የሆነ ነገር ማለት ነው። ዋጋ ያለው ውድ የሆነ በእግዚአብሔርም በሰውም ዘንድ ጥቅም የሚያስገኝ በሙሉ እነዚህ ክብር ናቸው። መዝሙር 19:1 ላይ እግዚአብሔር በስራው ሲገለጥ ክብሩ ይታያል። እግዚአብሔር በምን ሲገለጥ? በስራ ሲገለጥ ክብሩ ምን ይላል? ይታያል። የእግዚአብሔር ክብር በቤተ ክርስቲያን መስራት ሲጀምር ክብሩ ምን ይላል? ይታያል። ክብር ለኢየሱስ ይሁን። አሜን። ክብሩ ምን ይላል? ይታያል። እኛ እውር መብራት፣ ለምጻም መንጻት፣ አንካሳ መዝለል፣ ሽባ መተርተር፣ የሙታን መነሳት እግዚአብሔር በስራው ምን ሲል ሲገለጥ፣ ክብር ለኢየሱስ ይሁን። ክብሩ ምን ይላል? ይታያል።
እስቲ አሜን በሉ። ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይ ጠፍር የእጁን ስራ ያወራሉ። ይሄ ሰማይ የእግዚአብሔርን ክብር ምን ይላል? አሁን ወጥተን ሰማይን ስናይ ጠዋት እንደ ድንች ከሰዓት በኋላ ደግሞ ውሃ ላይ እንዳረፈ ፀሐይ ቀላልቶ በቃ በተለያየ አይነት ከለር ታዩታላችሁ። ምን ማለቱ ነው? ይሄንን ውብና ድንቅ አድርጎ የሰራኝ እግዚአብሔር ነው እያለ ነው። እስቲ አሜን በሉ። አያወራም፣ ባንደበቱ ጮክ አይልም፣ መናገር የለም ማውራት የለም ይላል። ግን እግዚአብሔር ሰራኝ የእጁ ስራ ነኝ እያለ ይናገራል። እስቲ አሜን በሉ ባካችሁ። እግዚአብሔርን ግሎሪፋይ ያደርጋል። እስቲ አሜን በሉ። የእግዚአብሔርን ክብር ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይ ጠፍር የእጁን ስራ ያወራሉ። አሜን። ኢየሱስ ጌታ። አንደኛ ነገሥት 8:11 ላይ ይሄ በቂ ማስረጃ ነው። ምን ይላል? የእግዚአብሔር ክብር የእግዚአብሔርን ቤት ሞልቶት ስለነበረ ካህናት ከዳመናው የተነሳ ለማገልገል ይቆሙ ዘንድ አልቻሉ። ዳመና። እስቲ አሜን በሉ። አሁን እዚህ ጉባኤ ራሱ ዳመና፣ በጣም ትልቅ ዳመና፣ አይኑ ተከፍቶ ያየ ሰው ካለ ማለት ነው። ምን አለ? የእግዚአብሔር ክብር አለ። ከወንበር ጋር እንዲሰፍቶ የሚያስቀምጣችሁ የእግዚአብሔር ቃል እንድትሰሙ የሚያደርጋችሁ የእግዚአብሔር ክብር ብቻ ነው። የእግዚአብሔር ክብር ከሌለ 10 ደቂቃ መስማት ምን አትልም፣ አትችልም። 5 ደቂቃ መስማት አትችልም። ትተኛለህ፣ ታንቀላፋለህ፣ ታንኮራፋለህ። የእግዚአብሔር ምን ክብር። እስቲ አሜን በሉ። እስቲ እጆቻችሁ ከፍ አድርጉና ሁላችሁም ነቃ በሉና እስቲ አንዴ ብትቆሙ ደስ ይለኛል። ቆሙ፣ ልጨርስ ስለሆነ ቆሙና እስቲ እጆቻችሁ ከፍ አድርጉና አረ ኢየሱስ ጌታ። አሜን። የእግዚአብሔር ክብር በሉ እስቲ እኔን ይሞላኛል። የእግዚአብሔር ክብር ሕይወቴን ይሞላል፣ ትዳሬን ይሞላል፣ ቤቴን ይሞላል፣ ኑሮዬን ይሞላል። የእግዚአብሔር ክብር ለሁሉም የሕይወቴ አቅጣጫ ያስፈልገኛል። የእግዚአብሔር ክብር በሉ ውድ ነው፣ ብርቅ ነው፣ እፈልገዋለሁ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። አሜን። የእግዚአብሔር ክብር ቤቱን ሞልቶት ነበርና ካህናቶች ዳመናው ሞልቶ ነበር። ካህናቶች ለማገልገል ይቆሙ ዘንድ አልቻሉም። አንደኛ ነገሥት 8:11 የእግዚአብሔር ሰዎች ጥማት ዘጸአት 33:18 ላይ ሙሴም እግዚአብሔር እባክህ ክብርን አሳየኝና ይበቃኛል አለ። ምንን አሳየኝ? እንዲህ ብሎ የሚጸልይ ሰው አለ አሁን በዚህ ዘመን? ምን አሳየኝ እንደምንል ራሳችንን መልሰው እስቲ አሜን በሉ። ክብርን አሳየኝና ምን ይለኛል? ይበቃኛል። የአገሪቷ እኮ ገዢ ሆኗል፣ መሪ ሆኗል። በግብፅ ላይ የተሾመ ማን ነው? ሙሴ ነው አይደል? ሙሴ ዙፋን መጀመሪያም ዙፋን ለቆ ነው የመጣው አይደል? ከፈርዖን ቤት ምን ለቆ መጣ? ዙፋን ለቆ መጣ። የእግዚአብሔር ዙፋን ጠበቀው። አሁን ዙፋን አይደል የፈለገው? ምን አለው? እግዚአብሔር ሆይ ክብርን አሳየኝና ይበቃኛል አለ። ዙፋን ላይ ተቀምጦ የእስራኤል ሕዝብ ሁሉ እየመራ እሱ ግን የሚመኘው ምንድን ነው? የእግዚአብሔርን ክብር። እስቲ የእግዚአብሔር ክብር ከሁሉ ይበልጣል በለው። ኢየሱስ ጌታ ነው። አሜን። ዋናውን ነገር ልናገርና ልጨርስ። እንግዲህ የእግዚአብሔር ክብር በክርስቶስ መገለጥ ቃልም ሥጋ ሆነ፣ ጸጋና እውነት ተሞልቶ በእኛ አደረ። አንድ ልጁ ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን ምኑን አየን? ልድገም እስቲ። ቃልም ሥጋ ሆነ፣ ጸጋና እውነት ተሞልቶ በእኛ አደረ። ቃል ምን ሆነ? ሥጋ ሆነ፣ ጸጋ እውነት ተሞልቶ በእኛ አደረ። አንድ ልጁ ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን ምን አለን? አየን። ምኑን አየን ነው የሚለው ዮሐንስ? ምኑን አየን? ምኑን አየን? ክርስቶስን የተቀበለ ክብሩን አይቷል። እስቲ አሜን በሉ እባካችሁ። ክርስቶስን የተቀበለ ክብሩን አይቷል። እደግመዋለሁ። ክርስቶስን የተቀበለ ክብሩን አይቷል። ቃል ምን ሆኗል? ሥጋ ሆኗል። ጸጋና እውነት ተሞልቶ በአንቺ አድሯል፣ በአንተ አድሯል። ቃል ሥጋ ሆኗል። ጸጋና እውነት ተሞልቶ በአንተ አድሯል፣ በአንቺ አድሯል። ኢየሱስ ያድናል። እስቲ አጨብጭቡ እባካችሁ።
ቃልም ሥጋ ሆነ ጸጋና እውነት ተሞልቶ በእኛ አደረ። አንድ ልጁ ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። ክብሩን አይተናል። አሜን። የእግዚአብሔርን ክብር በኃጢአት በበደል በአመፃችን በመተላለፋችን በተለያየ ክፋታችን ተንኮላችን ምን ብለውነዋል? አቆሽሸናል፣ አጉድፈናል፣ ከእግዚአብሔር ክብር ርቀናል። አሁን ደግሞ ወደ ክብሩ መመለስ አለብን። የመጨረሻው ቃል እሱ እንዲህ ነው የሚለው ዕብራውያን 1:3 ላይ ዕብራውያን 1:3 ላይ ቅድም ያነበብኩላችሁ ክፍሉን ለምትፈልጉ ዮሐንስ 1:14 ነው። ያውኑ ደግሞ ዕብራውያን 1:3 እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ምን አለ? ተቀመጠ። እርሱም የክብሩ መንጸባረቅ። እስቲ አሜን በሉ ባካችሁ። ጨብጡ አጠገባቸው ያለውን ሰውና ክርስቶስን በሉት። የምታንጸባርቀው አንተ ነህ በሉት። ክርስቶስ የምታሳይ አንተ ነህ በለው። ክብሩ የምታሳይ አንተ ነህ በለው። ማዳኑን የምታሳይ አንተ ነህ በለው። ፈውሱን የምታሳይ አንተ ነህ በለው። ታምራቱን የምታረግ አንተ ነህ በለው። ኢየሱስ ጌታ ነው። እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉም በስልጣኑ ቃል እየደገፈ ኃጢአታችን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ምን አለ? ተቀመጠ። ከኛ ጋር ሲያያይዘው እዩ ሁለተኛ ቆሮንቶስ 3:18 ላይ እኛ ሁላችን በመጋረጃው በማይከደን ፊት በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን እስቲ አሜን በሉ ባካችሁ። እስቲ ከኔ ጋር እኛ ሁላችን በሉ እስቲ በመጋረጃ በማይከደን ፊት እኛ ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያን መልክ እንመስል ዘንድ ከክብር ወደ ክብር በእርሱ እንለወጣለን። ሃሌሉያ! እስቲ አጨብጭቡ ባካችሁ። እስቲ አሜን በሉ ባካችሁ። ኢየሱስ ማን ነው? ኢየሱስ ማን ነው? ሃሌሉያ! አሜን። እኛ ሁላችን በመጋረጃው በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያን መልክ እንመስል ዘንድ ከክብር ወደ ክብር ምንላለን? እንለወጣለን። የተለወጡ ሰዎች ምሳሌ በጣም ብዙ መጽሐፍ ቅዱስ ላይ አሉ። የጌታ ክብር ነክቷቸው የተለወጡ ሰዎች እስቲ አሜን በሉ። ያዕቆብ አጭበርባሪ አታላይ ነበረ፣ እግዚአብሔርም ነካው። ከዛስ ሰውነቴ ድኖ ቀረ ብሎ ተለውጦ ቀረ። እስቲ አሜን በሉ። ወንድሙን ያታለለ ያዕቆብ፣ አባቱን ያታለለ ያዕቆብ ክብር ነካው፣ ተለወጠ። እስቲ አሜን በሉ። ክብር ሲነካ ትቀየራለህ በሉት። ክብር ሲነካ ትለወጣለህ በሉት። ኢየሱስ ክርስቶስ ጌታ። ሳኦል የተባለው ጳውሎስ ተለውጧል። ልክ እንደዚሁ ሳኦል የተባለው ጳውሎስ ምን ብሏል? ተለውጧል። ነፍሰ ገዳይ ነው፣ አሳዳጅ ነው። በደማስቆ መንገድ ላይ የእግዚአብሔር ክብር ነካው። ከዛስ ምን ሆነ? ሰውየው ሐዋርያ ሆኖ ምን አለ? ቀረ። ክብር ለኢየሱስ ይሁን። ወደ ብሉይ ኪዳን ደግሞ ስትሄዱ ኤልሳም በሁለት ጥማድ በሬ ገበሬ ሆኖ ያርስ ነበር ይላል። ኤልያስም ነካው። ክብር ለኢየሱስ ይሁን። እስቲ አሜን በሉ ባካችሁ። እንደ ኤልያስ በክብር አገልግሎ ምን አለ ይላል? አለፈ። ኢየሱስ ማን ነው? እግዚአብሔር ለኢትዮጵያ እንዲህ ብሎኛል። እስቲ አሜን በሉ። ኢካቦዱ ወደ ካቦድ ተቀየረ። አጨብጭቡ እስቲ። ኢካቦዱ ወደ ካቦድ ተለወጠ። ኢካቦድ ወደ ካቦድ ተቀየረ። ውርደት ወደ ክብር ተቀየረ ማለት ነው። ኢካቦድ ወደ ካቦድ ተለወጠ። ኢካቦድ በካቦድ ተቀይሯል። ቆመን እንጸልያለን።